ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። በመጪው ክረምት 25 ሚሊዮን የፍራፍሬና የቡና ችግኞችን ለመትከል መዘጋጀቱን የአማራ ክልል ግብርና ቢሮ አስታወቀ። ቢሮው በጎንደር ቃጣና ያለውን የፍራፍሬ ምርትና ምርታማነት ማሳደግ ተገቢ ያደረገ ስልጠና ለባለድርሻ አካላት ሰጥቷል። ማህደር አድማሴ ተጨማሪ ዘገባ አላት። የአትክልትና ፍራፍሬ ልማት በምግብ ዋስትና በስራ ዕድል ፈጠራና በገቢ ምንጭነት ከፍተኛ ሚና የሚጫወት የግብርና ዘርፍ ነው። በኢትዮጵያ ያለው ምቹ የአየር ንብረትና የውሃ አማራጭ በመጠቀም ዘርፉን ማሳደግ አትራፊ ያደርጋል። የአማራ ክልል ግብርና ቢሮ በጎንደር ቀጠና ያለውን የአትክልትና ፍራፍሬ ምርት ማሳደግ ታሳቢ ያደረገ ስልጠና ለባለድርሻ አካላት ስልጠና ሰጥቷል። በስልጠናው የተገኙት የግብርና ባለሙያዎች እንደሚሉት ለአትክልትና ፍራፍሬ ምርት ትኩረት ተሰጥቶ እየለማ እንደሚገኝ ገልጸዋል። እንደኛ ወረዳ እስካሁን እየተጠራንበት ያለ ነው። ሎሚ እስከ አዲስ አበባ ድረስ እየሄደ ነው። ግን እሱንኛ እንዳውም በአርሶ አደር በወጣት ደረጃ ነው ችግኝ በአብዛኛው እየተዘጋጀ ያለው ማለት ነው። ቡናን በዋናነት እንሰራለን። ብርቱካን እስከ ባህር ዳር ድረስ እየሄደ ነው እንደ ላይ አርማጮ። ስለዚህ ለግብአት በጀቱ ግን ተመድቦ በወረዳ ደረጃም ቢሆን ሊቀርብልን የሚችል ክልሉ የሚያቀርብልን ከሆነ ክልሉም በዛ ልክ በሰዓት እንዲደርስልን የማድረግ ስራ መሰራት መቻል አለበት። ምዕራብ አርማጮ ይጠራል ብለን የምናስበው በሰፊው ስራ ይሰራል ብለን የምናስበው ሙዝ ክላስተር ላይ ነው። ለምን ከምዕራብ አርማጮ የተመረተው ምርት ጎንደር ላይ ባለቤቱ ራሱ ያመረተ ነው እየሸጠ ያለና ሰፊ ስራ እንሰራለን ብዬ አስባለሁ። በተያዘው በጀት ዓመት ኢኮኖሚያዊ ጠቀሜታ ያላቸው የአትክልት ፍራፍሬ ችግኞችን ለመትከል የዝግጅት ስራ መጠናቀቁን ያነሱት ደግሞ የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ አቶ ንጉሴ ማለድና የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አቶ አበራ አደባ ናቸው። ጎንደር ዙሪያ ላይ አቮካዶ ክላስተር ላይ 100 ሄክታር መሬት ነው የለየ ነው ማለት ነው። ላይ አርማጭሆ ላይ በቡና ክላስተር ማስፋት አለብን በሚል ደረጃ ላይ እሱን ስራ እየሰራን ያለንበት ነው። በክላስተር ደረጃ ላይ 2.1 ሚሊዮን የአትክልትና ፍራፍሬ ችግኝ እንተክላለን እንደዞን ማለት ነው። ፍራፍሬው ላይ ከዚህ በፊት ከሌላ አካባቢ ሳይሆን የሚመጣው ከዛ ስንሰራ ትንሽ የመጽደቅ ሁኔታው ችግር የነበረበት ነው። በዚህ ዓመት ግን 100% በሚባል ደረጃ በጥንቃቄ ከባለፈው ልምድ ወስደን የተሻለ ሙያተኞች ጭምርት እንዲከተው አድርገን እንደየፍራፍሬው እንደየደን አይነቱ ምንገባበት ነው። ብዙ ርቀት ይሄድንበት አለ። አሁን የቀረን ምንድነው እስከ ሰኔ 5 ድረስ ለማጠናቀቅ ጥሩ ዘመቻ እያደረግንበት ያለ ነው ስራው ማለት ነው። ክልሉ ሊለማ የሚችል ሰፊ መሬትና የተፋሰስ ውሃ ያለው መሆኑን ያነሱት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ቃል ኪዳን ሽፈራው በሁሉም አካባቢዎች ወጥ የሆነ የፍራፍሬ ምርት እንዲኖር እየተሰራ መሆኑን ገልጸዋል። እንደ ክልላችን በተለይ መኸርም በመስኖም በበልግም ሊለማ የሚችል ሰፊ ሀብት ያለው ክልል ነው። ሰፊ የሚባል የውሃ ሀብት በጣም የተሻለ የከርሰ ምድርም የገጸ ምድርም ውሃ ያለበት አካባቢ ነው። የቡናና ፍራፍሬ ልማት በማብቀል ረገድ ክልላችን የተሻለ ባለፉት ዓመታቶችም እየሰራ ነው የመጣ ያለ ስራ ነው። ይሄ መድረክ ዋናው በተለይ በአቅጣጫዎቻችን በሚሰሩ ስራዎቻችን ጥቅል በፍራፍሬ ልማት ላይ አንድ አይነት አመለካከት ይዘን እንገባ በማድረግ ረገድ ነው። 25 ሚሊዮን የፍራፍሬና የቡና ችግኝ ለመትከል ዝግጅት መደረጉን ምክትል ቢሮ ኃላፊው አንስተዋል። የአቮካዶና የቡና ቀጠና የሙዝ ፓፓያና የማንጎ ቀጠናዎችን በአግባቡ ለይተን የትኛው ወረዳ ምን ያለማል የሚለውን የማስቀመጥ እና ቀጠናንና ኮሞዲቲን የማስተሳሰር ሁለተኛው ያሰራሩ በክላስተር እንሰራለን። ከክላስተር ደግሞ ሰፋፊ ክላስተር የመፍጠር በቂ ቅድመ ዝግጅት ለማድረግ ሞክረናል። እንደ ክልል በቡናም በፍራፍሬም ወደ 25 ሚሊዮን ችግኝ አዘጋጅተናል። አሁን ባለበት ያንን ችግኝ በአግባቡ ለመትከል ወደ 40 ሺህ ሄክታር አካባቢ እንሸፍናለን ብለን እናስባለን። የፍራፍሬ ምርት ከአካባቢ ፍጆታ ባለፈ ለውጭ ገበያ ለመላክ በትኩረት እየተሰራ እንደሚገኝም በመድረኩ ተመላክቷል። የተማሪዎች ምገባ የማቋረጥ መጠንን በመቀነስ የተማሪዎችን ውጤታማነት እያሻሻለ መሆኑን የማዕከላዊ ጎንደር ዞን አስተዳደር ገለጸ። በዞኑ 128,000 ተማሪዎች የትምህርት ቤት ምገባ ተጠቃሚ መሆናቸውም ተጠቁሟል። ዝርዝሩን ካገኘው አበባው። በምዕራብ ደንቢያ ወረዳ ጨዋይት ቁጥር 2 ትምህርት ቤት የተማሪዎች ምገባ እየተካሄደ መሆኑን ተመልክተናል። ምገባው ተማሪዎች ትምህርት ቤት አዘውትረው እንዲገኙና ትምህርታቸውን እንዲከታተሉ አድርጓል።
የምዕራብ ደንቢያ ወረዳ ትምህርት ጽሕፈት ቤት ኃላፊ ተመልከተ አዲስ 43 የአንደኛና መካከለኛ ደረጃ ትምህርት ቤት ተማሪዎች ምገባ ይመገባሉ። ወደ 24761 ተማሪ በዚህ ወረዳ ይመገባል። የተሰጠን 14440 ነው በእቅድ ደረጃ። ነገር ግን 24761 ተማሪዎች አሁን እየመገብን ያለንበት ሁኔታ ነው ያለው። ጧትን በምስል ላይ እንዳያችሁት ምገባው በነገራችን ላይ በጣም ጥሩ ነገር እያገኘንበት ያለ ተማሪዎቹ በሰዓት ትምህርት ቤቱ እንዲገኙ እያደረገ ያለ ነውና አጠናክረን የምናስቀጥልበት ሁኔታ ይኖራል። ምገባው በጣም ወሳኝና አስፈላጊ ነው። የተማሪዎች ምገባ የማቋረጥ መጠንን ይቀንሳል። ተማሪዎች በንቃት ትምህርታቸውን እንዲከታተሉና እውቀት እንዲቀስሙ እያደረገ ይገኛል። በማዕከላዊ ጎንደር ዞን ከ83 ሚሊዮን ብር በላይ ወጪ በማድረግ ከ470 በላይ ትምህርት ቤቶች ምገባን እያከናወኑ ነው። የዞኑ ትምህርት መምሪያ ኃላፊ ክንዱ ዘውዱ ቅድመ አንደኛ ላይ 262 ትምህርት ቤት አንደኛና መካከለኛ ደግሞ 218 አካባቢ ትምህርት ቤቶች ላይ ወደ 128 ሺህ የሚሆን ተማሪ ይመገብን ነው። ለዚህ ደግሞ የእውነት ለመናገር የአማራ ክልል ትምህርት ቢሮ ትልቅ አስተዋጽኦ አድርጎልናል። ወደ 43 ሚሊዮን የሚሆን ድጋፍ ተደርጎልናል። ከዛ ውጭ ግን ኦልሞስት ወደ 82 ሚሊዮን ነው የተጠቀምነው። የቀሪው 40 ምናምን ሚሊዮን ከማህበረሰቡ የተሰበሰበ ነው። አብዛኛዎቹ ትምህርት ቤት ማህበረሰቡ 5 ኪሎም 10 ኪሎም 15 ኪሎም እንዳለው አቅም እየሰበሰበ ያመጣው ስለሆነ ሰበው እንግዲህ ኦልሞስት ወደ 505 ሺህ ተማሪ እያስተማርን 128 ሺህ መመገብ ማለት በጣም ትልቅ አፈጻጸም ከባለፉት ዓመታት በተሻለ በጥራትም በብዛትም በ2018 ዓ.ም የተማሪዎች ምገባ መከናወኑን የገለጹት መምሪያ ኃላፊው ይህ እንቅስቃሴ ለቀጣይ መሰረት የሚጥል ነው ብለዋል። መንግስትም በኢኒሼቲቭ ያስቀመጠው ለትምህርትም ጥራት ያለው ፋይዳ ከፍ ያለም ስለሆነ ጭምር በተለይ በሚቀጥለው ዓመት ይሄን እንደመስፈንጠሪያ ወስደን በአንደኛና መካከለኛ ደረጃ ትምህርት ቤት ቅድመ አንደኛዎችን ጨምሮ ሁሉንም ተማሪ ለመመገብ ጥረት እናደርጋለን ማለት ነው። የተማሪዎችን የትምህርት አቀባበል ለማሻሻልና ተቀራራቢ እድል ለመፍጠር በመማሪያ ግብዓት ብቻ ሳይሆን አመጋገባቸውንም ማመቻቸት ይገባል ያሉት የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሬ በመንግስትና በማህበረሰቡ እገዛ የትምህርትን ጥራት ለማረጋገጥ ምገባ ላይ እየተሰራ መሆኑን ጠቅሰዋል። ከ128 ሺህ በላይ የሚሆነውን ተማሪ የምገባ አገልግሎት እየሰጠን እንገኛለን። ይሄ ደግሞ ተማሪው እኩል ትሪት እየተደረገ በአግባቡ የትምህርት አቀባበሉ እየተሻሻለ የመጣበት ሁኔታ ያለው በብዙ መንገድ አስተዋጽኦ በማድረጉ ሂደት ውስጥ የክልሉ መንግስት ያበረከተው አስተዋጽኦ እጅግ በጣም ከፍ ያለ ነው። በጥሬ ገንዘብም በአይነትም የተለያዩ ድጋፎችን አድርጓል። በተጨማሪ ደግሞ ማህበረሰቡን አስተባብረን ማህበረሰቡም ለዚህ አስተዋጽኦ እያደረገ ነው። ትምህርት ላይ መስራት ትውልድን መገንባት ሲሆን ትውልድ ደግሞ የነገ ሀገር ተረካቢ በመሆኑ ተማሪዎች ያሳሰብና የእይታ አድማሳቸው እንዲሰፋ የትምህርት ቤት ምገባን አጠናክሮ ማስቀጠል እንደሚገባ ተመላክተዋል። በክልል አቀፍ ፈተና ተማሪዎች የተሻለ ውጤት እንዲያስመዘግቡ በትኩረት እየሰራ መሆኑን በምዕራብ ጎንደር ዞን የገንዳ ውሃ ከተማ አስተዳደር ትምህርት ጽሕፈት ቤት አስታወቀ። በከተማ አስተዳደሩ ከ700 በላይ የ8ኛ ክፍል ተማሪዎች የክልል አቀፍ ፈተናን ይወስዳሉ ተብሎም ይጠበቃል። ኤልያስ ጋሻው ተጨማሪ ዘገባ ይዟል። ተማሪ ሪያና መሐመድና መቅደስ ዋለልኝ በገንዳዋ ከተማ የቁጥር 2 አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪዎች ናቸው። በቅርቡ የሚሰጠውን ክልል አቀፍ ፈተና ተማሪዎች ለመፈተን በቂ ዝግጅት አድርገዋል። ከጓደኞቻቸው ጋራ በጋራ በመረዳዳትና ቤተ መጻሕፍት ገብቶ በአግባቡ በመጠቀማቸው የተሻለ ውጤት ለማምጣት እንደሚያግዛቸው ነው ሀሳባቸውን የገለጹልን። የተለያዩ መጽሐፎችን በማንበብ ከትምህርት መጽሐፎች አጋዥ መጽሐፎች ሌሎች ኤክስትሪሞች አሉ። እነዛን በማንበብ ላይብራሪ ላይ ያሉ መጽሐፎችን አሉ እነሱም እንጠቀማቸዋለን እና አሪፍ ነው ዝግጅታችን። አሁን ላይ ያለው ዝግጅት በቂ ነው። ተማሪዎች በአንድ ላይ በመሆን የተለያዩ በቀንም የተጠራራን ባዳርም ትምህርት አንድ ላይ በመሆን እኛ ያልገባን ሌሎች በማስረዳት እነሱም ለኛ በማስረዳት የተለያዩ ኮሚኒኬሽኖችን በማድረግ እየተረዳዳን ይገኛል። በዚህ መሰረት ከፍተኛ ውጤት ለማምጣት የተለያዩ ጥረቶችን እያደረግን ነው። በተለያዩ ጊዜ የነበሩ የፈተና ወረቀቶችን በመስራትና ከመደበኛ ክፍለ ጊዜ ውጭ ተማሪዎችን በመጥራት ተጨማሪ እውቀት እንዲያገኙ መደረጉን የገለጹት የቁጥር 2 አንደኛ ደረጃ ትምህርት ቤት የሂሳብ መምህር አለሙ ዘውዱ ናቸው። የሂሳብ ወርክሽትም እስከ 300 400 ምናምን ጥያቄ እያዘጋጀን ነው። ይህን እየሰጠን እዚህ ብቻ አይደለም የአምናና ታምና በፊት የተሰሩ ሽቶችንም እነዛን እንዴት እንደሚመጣ ለማሳየት ለልጆች ያው ደህና ውጤት እንዲያስመዘግቡ ጥረት እየተደረገ ነው። የገንዳዋ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ በየነ አዳነ በከተማ አስተዳደሩ ከ700 በላይ የ8ኛ ክፍል ተማሪዎች ለክልል አቀፍ ፈተናው ይቀመጣሉ ብለዋል። ተማሪዎች የተሻለ ውጤት እንዲያመጡ ከመደበኛ የመማር ማስተማር ስራ ጎን ለጎን ተጨማሪ ድጋፎች መደረጉንም ጠቁመዋል። ቀደም ብለን ነው አዳር ጥናት የጀመርነው። በሁለቱም ትምህርት ቤት ላይ ማደሪያ ተመቻችቶላቸው የተመረጡ መምህራን ዝግጁ ተደርገው በመምህራን ጭምር ድጋፍ እየተደረገላቸው
ከመደበኛው ሰዓት ውጭ ሌሊት አዳራቸው ሙሉ ሲያነቡ ሲረዳዱ እርስ በርስም እንዲደጋገፉ በተመሳሳይ ሁኔታ ከበድ ይላሉ የሚባሉትን ሌሰኖች በመለየት እነሱን በተጨማሪ ድጋፍ እያደረጉላቸው እስካሁኑ ሰዓት ድረስ ድጋፉ የቀጠለበት ሁኔታ ነው ያለው። የክልል አቀፍ ፈተናው በተለየ መንገድ ተማሪዎች አግዝፈው በማየት የስነ ልቦና ጫና እንዳይፈጥርባቸው የግንዛቤ ፈጠራ ስራ መሰራቱንም አክለዋል። በተለይ የክልል አቀፍ ፈተና ሲባል ተማሪው በጣም ፍራስትሬት የማድረግ የሚወጣ ጥያቄ ተመሳሳይ ጥያቄ ከመሆኑ ጋር ተያይዞ ሁሉንም ያገናዘበ ዝቅተኛውንም ከፍተኛውንም መካከለኛውንም ተማሪ ያገናዘበ ስለሆነ የተለየ ነገር እንዳልሆነ በደንብ ተደጋጋሚ ጊዜ ተማሪዎችን የስነ ልቦና ምክሮች በስነ ልቦና ባለሙያው ጭምር ድጋፍ እያደረግን የቆየ ነው። በፈተና ወቅት ተማሪዎች እንዳይስተጓጎሉ ወላጆች በቂ እገዛ ማድረግ እንዳለባቸው ኃላፊው አሳስበዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።